መንግስት የከተሞች እድገትና ብልጽግና ለማረጋገጥ ፈርጀ ብዙ ተግባራት እያከናወነ ይገኛል። የሐዋሳ ከተማ በዓለም አቀፍ ደረጃ ተወዳዳሪ ከተማ እንድትሆን በየጊዜው አዳዲስ ስትራቴጂ በመንደፍ ተግባራዊ እየተደረገ መሆኑን የከተማ አስተዳደሩ ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አገና ኔቶ ገልጸዋል። ሐዋሳ ከዚህ ቀደም በምስራቅ አፍሪካና በኢትዮጵያ የሚገኙ ከተሞች ተሞክሮ የሚቀምሩባት ከተማ እንደነበረችም ተናግሯል። የለውጡ መንግስት ከተሞች የብልጽግና ተምሳሌት እንዲሆኑ ትኩረት ሰጥቶ በሰራው ስራም ውጤት ተመዝግቧል ብሏል። የለውጡ መንግስት በተለይ ከተሞች ለነዋሪዎች ምቹ እንዲሆኑ ጥረት በማድረግ ሰፊ ርብርብና ስራዎች እየተሰሩ ይገኛሉ። ሁሉም የኢትዮጵያ ከተሞች በአፍሪካ ብቻ ሳይሆን በዓለም ላይ ተወዳዳሪ እንዲሆኑ የገቢና የቱሪዝም የኢንቨስትመንት ማዕከል እና መዳረሻዎች በመሆን ለነዋሪዎች ለሀገር እድገት ያላቸው ፋይዳ ከፍተኛ እንዲሆን የብልጽግና ተምሳሌት መሆን አለባቸው በሚል በቁርጠኛ አቋም መንግስት እየሰራ ይገኛል። ገቢን በአግባቡ በመሰብሰብ ከተሞች ጽዱ፣ ውብ፣ አረንጓዴ ለማድረግ በሚደረገው ጥረት የከተማው ነዋሪ ድርሻ ከፍተኛ ነው ያሉት አቶ አገና በተያዘው በጀት ዓመትም በአጭር ጊዜ ውስጥ በሐዋሳ የሚታይ ስራ መሰራቱን ኃላፊው ተናግረዋል። በዚህ ዓመት በአጭር ጊዜ ውስጥ ከተማችን ሰፊ የሆነ የልማት ስራዎችን እና ሰፊ የሆነ የሐዋሳ ከተማ ህዝብን በማንቀሳቀስ የመጡ ለውጦች በቀላሉ የሚታዩ አይደሉም። በዚህ ዓመት በተለይ የአንደኛና ሁለተኛ የኮሪደር ልማት ካስመረቅን በኋላ በተለይ ሶስተኛ ዙር ላይ የተያዙ የኮሪደር ልማት ስራዎች እንደምታውቁት ከሳውዝ ስፕሪንግ እስከ ፒያሳ ድረስ ያለው ሻፌታ አደባባይ ድረስ ያለው ከግሎባል ጋራጅ እስከ ሳውዝ ስታር ሆቴል ድረስ ያለው የኮሪደር ልማት ስራ ርዝመቱ ወደ 8 ኪሎ ሜትር የሚሆን በክቡር ጠቅላይ ሚኒስትራችን ተመርቆ ወደ ስራ ገብተናል። ለህዝብ አገልግሎት ክፍት ሆኗል። ሐዋሳ በተፈጥሮ ከተቸረቻቸው ጸጋዎቿ መካከል የሐዋሳ ሐይቅ አንዱ መሆኑን የገለጹት አቶ አገና እስከዛሬ በአግባቡ ሳይለማ መቆየቱን ቁጭት የሚፈጥር ነው ብሏል። የሐይቅ ዳርቻ ልማት ፕሮጀክት ተሰርቶ ሲጠናቀቅ ኢኮኖሚያዊና ማህበራዊ ፋይዳው ከፍተኛ መሆኑን አቶ አገና ገልጸውም በዚህ ልማት ሁሉም የድርሻውን እንዲወጣም ጥሪ አቅርበዋል። የሚኖረን ኢኮኖሚያዊ ፋይዳ፣ ማህበራዊ ፋይዳ፣ ለቱሪዝም ያለው ተመራጭነት የከተማችንን ስም ከፍ የሚያደርግ ስለሆነ ለዚህ ሁላችንም ተባባሪ ሆነን ማልማት ያስፈልጋል በሚል ህዝባችንን እያንቀሳቀስን እንገኛለን። የተፈጥሮ ጸጋችንን ለማልማት እናንተም ወደኋላ አትሉም፣ በቁርጠኝነት ከጎናችን ሆናችሁ ሰራላችሁ የሚል ሙሉ እምነት ስላለን ለዚህ ታሪካዊ መድረክ ለዚህ ታሪካዊ አሻራ እናንተም የራሳችሁን አስተዋጽኦ በሀሳብ፣ በገንዘብ፣ በጉልበት በሁሉም ነገር ከጎናችን ትቆማላችሁ የሚል ሙሉ እምነት ነው ያለን። በሐዋሳ ሐይቅ ዳርቻ ልማት ፕሮጀክት የነጋዴዎች ንዑስ ኮሚቴ አስተባባሪ ዶክተር መስፍን ዳኝ በበኩላቸው ኮሚቴው በተቋቋመ አጭር ቀናት ውስጥ የራሱን አሻራ እያሳረፈ ነው ብሏል። እውቀቱንም ገንዘቡንም ከጉልበቱ በማድረግ 7 ሚሊዮን መዋጮ አድርጓል። ስለዚህ ተረባርበን ሐዋሳን እንለውጣት በቃል የገቡ እጅግ ብዙ ሰዎች አሉ። በጣም በሚያስደነግጥ ሁኔታ ከሚታሰበው በላይ አርቀን በማሰብ ሐዋሳችንን ለመለወጥ የበኩላችንን አስተዋጽኦ እናድርግ የሚል ነው እና እዚህ ውስጥ የምንሰበሰበው እውነት ነው ሞራላችን እናንተ ናችሁ። ግን በዚህ 3 ቀን ውስጥ ያየነው ነገር ከጠበቅነው በላይ እጅግ በጣም በሚገርም ሁኔታ ሰዎች እያገዙ ነው። እናንተም የበኩላችሁን አስተዋጽኦ እንድታደርጉ እያልን በገቢ ማሰባሰቢያው መርሃ ግብር በመገኘት አሻራቸውን ካኖሩ ባለሀብቶች መካከል የሊያና ሄልዝ ኬር የያኔት ሆስፒታሎች መስራችና ዋና ስራ አስፈጻሚ ዶክተር ግርማ አባቢ በሐዋሳ ከተማ የሚታየው የፕሮጀክት አፈጻጸም አስደሳች መሆኑን ገልጾም የሐዋሳ የሐይቅ ዳርቻ ልማት ይዞ የሚመጣውን ጠቀሜታ ታሳቢ በማድረግ አሻራቸውን ማኖራቸውን ተናግሯል። ተለወጠች ያለችበት ሁኔታ ያው ለሁላችንም በጣም እንደ ሀገራችንም እንደ ከተማችንም ትልቅ የፕሮጀክት አፈጻጸም ብቃት እየታየ ያለበት በየቀኑ ሰዎች ተኝተው ሲነሱ አዲስ ነገር የሚያዩበት ጊዜ ሆኗል። ለዚህኛው ዙር 1 ሚሊዮን ብር አበርክተናል። የአበራ ልሳኑ የህንፃ ስራ ተቋራጭ ባለቤት ወይዘሮ ትዕግስት አበበና የቴዲ ግቢ ሐዋሳ ሆቴል ባለቤት ቴዎድሮስ መስፍን በከተማው በሚደረጉ ልማቶች የራሳቸውን አስተዋጽኦ ማበርከታቸውን ገልጿል። እዚሁ ከተማ ተወልደን አድገን ይህንን ማየታችን በጣም ደስተኞች ነን። በጣም ደስ ብሎናል።
ኩራት ነው ለኛ አንድ የታሪክ አካል እጅግ በጣም የምሳሳላት ከተማ ናት። ለዚህ እንግዲህ አቅሜ በፈቀደ መልኩ ያው ይሄ ይገባታል የሚለውን ነገር ለከተማ ያድርግ ያለው ይሄ ጅማሮ ነው። የሐዋሳ የሐይቅ ዳርቻ ልማት ፕሮጀክት እውን እንዲሆን የንግዱ ማህበረሰብ የራሱን አስተዋጽኦ እንዲያበረክትም መልእክት አስተላልፈዋል። ንግዱ ማህበረሰብ ይሄ ፕሮጀክት የኔ ነው ብሎ ወስዶት መስራት ይጠበቅበታል። ለማንም ብሎ ሳይሆን ለራሱ ብዬ ነው የማስበው። ሁሉም ሰው እጅ ለእጅ ተያይዞ ሐዋሳችንን ወደ ቀድሞ ቦታውን መልሳታል። ጥቅሙ ለራሳችን ነው። ያው ከተማችን ስታድግ እኛም አብረን ነው የምናድገው። የከተማችን ባለሀብት ያለውን ነገር ሳይሰስት ቢሰጥ ይሄ ያተርፍበታል። በሐዋሳ ሐይቅ ዳርቻ ልማት ፕሮጀክት ገቢ ማሰባሰቢያ ፕሮግራም ተሳታፊ ከነበሩ ባለሀብቶች 50 ሚሊዮን ብር ቃል ተገብቷል።